ሄሎማ ወይ አዎ አዲስ አበባ ገብቻለሁ። አዎ አሁን ራሱ ራይድ ውስጥ ሆኜ ነው የማወራሽ። አዎ ወይኔማ ትልቁ ፎቶሽን ሻንጣ ውስጥ ረስቼው አልመጣም መሰለሽ። ብታይ እንዴት እንደተናደድኩ አትጠይቂኝ። እሱማ ልክ ነሽ። እሺ በቃማ ቤት ስገባ እደውልልሻለሁ። እሺ እናቴ ቻው። ሄሎ ጓደኛዬ። አዎ ገብቻለሁ። ኧረ ቆይ ተረጋጊ ልንገርሽ። አያቴ እኮ አንቺ እንደምትይው በህይወት የለችም። አዎ ልጇ ናት ያለችው። እሷም ባክሽ ቤቱን ትታ ካናዳዋ ከሄደች ሳምንት ሆናትኝ። ቤቱንም ለአባዬ እንደፈለክ አድርገው ብላው ነው ሄደችው። አዎ አባዬም ሰፈሩን አሰለቸሽው ገላል በይልኝ ብሎ ያው ከቤት አባረረኝ። አሁን የስደቴ ሚስጥር ገባሽ? አዎ ከፈለግሽ ለአንድ ለሁለት ሳምንት ነይና ላዘንጥሽ። መቼም የአባቴ ውርስና የአክስቴ ዶላር አንቺን ለማዘነጥ አያንሰኝም። አንቺ ቀልሽ አይጠገብም። በሽ ቻው በቃ ደውልሻለሁ። አንተ እበላሃለሽ። እንዴት ነው እናትሽን ገብታለች አለች? ጉዞ ጥሩ ነበር? ምን እንግዲህ ልጄ አደራ ራስሽን ጠብቂና ልብ ብርቱ ሁኚ። እዚህ እንደለመድሽው እዛም ልንዘላዘል እንደፈለግ ሆናለሁ ማለት አይሰራም። የእህትሽን ቤት መና እንዳትስቀርም። የኔም የአባትሽ ቅርስ እንደሆነ ወይ አንተ ፋራ ተው። አጨቅጭቀኝ በእናትህ አጨቅጭቀኝ። አሁን አንተ አሁን ይሄን ደግሞ ይህን ስራ ብለው ሽምነሽ ቡና አምጪልን። አሁን ይህን ስራ ብለው አንተ እንደዚህ አሁን ወይና ሐሜት ለማተም አሁን ገና ስራ ሲመጣ ትቀጠራላችሁ ይላሉ።
ቆይ ግን የሚጠሩን ይመስላል? እንዴ ይመስለኛል። እንዴት ይመስለኛል? አይመስለኝም እንጂ አሁን ሌላ ስራ ብንፈልግ ነው የሚሻለው። ምን አይነት ስራ ይላል እንዴ? አንተማ እኔ ጌታ ምን ሐሳብ አለብህ አንተ? ትቆጥባለህ። እኔ ያለው አይደል ጃው ምስኪኑ አነስተኛና ጥቃቅን ቤት ራሱ ከስተሃል አናበድረም እኮ አሉ። እኔ ስቆጥብ አይተኛ? አዎ እንዴት አይታ? አዎ እንዴ እኔ ጌታ ምን ይመስላል በእናታችሁ? ይስበል እባ ማራገቢያ አንተም ይሄን ስም ተጠቀምከው? አዎ አሳይሃለሁ። ማራገቢያ መሆኔና ለመሆኔ በጣም ነው ማሳይህ ማለት ምን ታመጣለህ? ተዋበች ትሙት አራግፋለሁ። አንተ ምንድነው? አንተን በቲን ማታ አንተ ረፈኝ አንተ ሲያርቅ ለሚመጣ ሰው እኮ ይታያል። የትዬ ብርቂ ተዋብዬ ነኝ። አንተ ጸብ ላይ ትስቃለህ እንዴ? አንተ አሁን ጸብ ላይ አይደል ያለ? ጸብ ላይ ትስቃለህ። እሺ ምን ላድርግ ንገረኝ። አሁን አንተ ላይ ልሰንዝርብህ ብል ምን ላይ ሰነዝራለሁ? አጥንት ብቻ እኮ ነህ። ሰው ደግሞ አጥንት ላይ አይሰነዝርም ታውቃለህ። ኡፍ ብለህ እንደፉ እየገላ ትበራለህ። አሁን ካንተም ብሎ አሸሙርክ ማለት ነው። አሸሙርኩ እንግዲህ ምን ትሆናለህ? አይደለም እኔ እኮ ጠቅላይ ሚኒስትራችን ራሱ ከስቷል እኮ። አዎ አንቺ ወሬን ተውና ግን እረፍ። እንደዚህ አይነት ነገር እረፍ። አሁን ተነስ፣ የሚበላ ነገር እንብላ። ቤት ተዘጋጅቷል። እንሂድ። ኧረ አንተን እኮ ቀልድም ቁም ነገር ቃልዬ የእውነትን ነው አለ። ልክ ስለ ምግብ ሲወራ አፍ ምናምን አይን ጆሮ ሁሉ ተከፋፈተ። አንተን አልኩህ እኮ ረሀብ ላይ እኮ ነው። እሺ ተነስ እንብላ። እሺ ዳንተ እኔ ከኔ ተራ ልቀይር። እሺ ቶሎ ምንድን ነው የምንበላው? ፓስታ እንበላለን። ተዋብዬ ለፓስታ ልብስ ልቀይር እንዴ? ፍጠን አንተ የሆነ ዱለት ቢያዝማ እንዳለ ሱፍ ካለበስክ ነው ምን አይነት ችግር ነው በእናታችሁ? ብላ አንተ ተፍታለህ ባይስማ ነው እንደዚህ አንተ በጣም አንተ እኮ አትስራ። እኔ አልሰራሁም። እሷ ነች የሰራችው። ማን ሲሰራት? ኧረ እባክህ ኧረ ትድርለኛለህ። ፀጉሬ እዚህ ምንድን ነው ይብላበት እኮ ይበቃል። ይሄን ጨምርላት ብላ ይኸውልህ እኔ ማቃጠልህን ካልተውክ እበልታለሁ። አንተ ምን ማለት ይቃልኩት ና ታውተ ና ብታይ ውጭ በል ተረጋጋ። ና ስማኝ፣ አንተ ተቆይ፣ ተረጋጋ። እኔ አናግረዋለሁ። ውጭ በል
በዚህ ዕድሜ ይጠጣል እንዴ? ድካም እኮ ነው። ኧረ በእናትሽ ፋራው እኮ ስማ፣ ይሄ ወጊነኝ ጩቤ ምናምን የምትለው ነገር ብትው ይሻላልሽ። ለራስህ ከሰው ጋር ተደባድበህ ማሸነፍ የማትችል ልጅ በአንድ ጩቤ በአንድ ሴንጢ የልብ ልብ አይሰማሽ። በኋላ አንዱ ደፍቶ ነው የሚገላግል። አጣራ ያልኩን ነገር አጣራ በደንብ ነው። ያቺ ገኒ ቢሏትን አታውቃት? እንግሊዝ ሄደችው ባለፈው። እሷ የወንድሟ ልጅ ነች። ይኸውልህ እኔ ሲመስለኝ ማለት ነው ወይ የቤቱ ጠባቂ ናት ወይ ወራሽ ናት። ወራሽ ከሆነች በላህ ማለት ነው ያን ቤት። ስማ፣ ተሙ የሚባል ልጅ ከልጅቷ ስር ቱስ ቱስ እያለ፣ ስለዚህ ከዚህ በኋላ አጠገቧ እንዳይደርስ ጃስ በሎሽ። አረ በደስታ ነው እንጂ እንደውም ባለፈው ወጥ ለቅልቁኛል ነበረ። የሱን እወጣዋለሁ ማለት ነው። እርግጠኛ ነኝ ወራሽነቷን ሰምቶ ነው የመጣው። እኔ ደግሞ እበለዋለሁ። ያው እኔ ራሱ ከመጣው ከተማዋን ሳላይ እኮ ሳምንት አለፈኝ። ያው ባልወጣም ቤት ውስጥ ሽቀርቀር እያልኩ ነው ቁጭ እምለው። እናንተ ግን እንዴት ናችሁ? በእናትሽ መቼም ሰፈር ምድሩ በእኔ ናፍቆት ሞልቷል። ካለኔ እኮ እንደማይሆንላችሁ ነግሬሽ ነበረ። ስሚኝማ ጓደኛዬ፣ ቅድም ሱቅ ወጣ ብዬ ነበረ እና ሁለት ወንዶች በተለያየ አቅጣጫ አይናቸው እኔ ላይ ጆፌ ጥሎልሻል። ታያለሽ፣ እጄ የገቡለት አይማረኝ። በአንድ ጨፍልቄ በደንብ አድርጌ ነው የምዝናናባቸው። አንቺ እሺ በቃ እሺ፣ ወጣለሁ። ደውልልሻለሁ። ስማ፣ እቺ አዲስ የመጣችው ልጅ ጋር ምንድነው በዛ በዛ ማለት አብዝታል? በሰላም ምንድነው በዛ በዛ ምናምን ያልከው? እና በዛ በዛ ማለት ያንተ ተመስገን የሴት ችግር አለበት ያለ ማማ ያገኙትን እበላለሁ እንዴ? አንተ አጋሳሰረክ። አሁን ይልቁንስ ቁም ነገር እናውራ። ለዛ አይነፈለሁ ምንድን ምን መሰለህ፣ አንድ ጓደኛ አለኝ እና የፊልምና ቲያትር እንትን አለው ኮሌጅ አለው እና እሷን አያትና ፊልም ሊያሰራት ይፈልጋልና ስልኳ ቁጥሯን በቃ ብትሰጠኝ። ኧረ ምን ችግር አለ? በእጅ እንደገባ ቁጥር እኮ መቼ ትጨርስልኛለህ? ምን መቼ አለ? ዛሬውኑ ነው። ኧረ በናይ መቼ ቃል ያንተ እኮ የመጨረሻ ገራሚ ሰው ነህ። አደራ ግን ኧረ ታደለው አደራ። አብሽ በቃ መጣሁ። በቃ ይማለው ነው እዚህ ነኝ። አብሽሽ ቃልዬ ወይ አደራ። በቃ እሺ በቃ ገባሁ በቃ ቅርቴ። ኧረ ተረጋጋ። ምን ልርዳ? ኧረ አንቺ ምን ትረጂኛለሽ እንዴ? እኔ ልረዳሽ የመጣሁ ይኸውልሽ፣ ከዝነኝነት ከታዋቂነት ማማ ላይ ከፍ ላደርግሽ ነው የመጣሁት። ወይኔ ውበት! አንቺ ምን አይነት ሰቅጣጭ ውበት ነው ያለሽ! ገና ሳይሽ እኮ ነው ልቤን ትርታ ያረግሽው። ማለቴ እኛ ለምንፈልጋት ካራክተር ወስደሽ ቅጥም ነው የምትይው። እና እንዴት ነው ዝነኛ መሆን አትፈልጊም? ታውቃለህ፣ የሆነ አገባብ ሊፈጠር እንደምችል ገምቼ ነበር። ይሄው ሆነ እያልኩሽ ያለሁትን አልሰማሽም? ኧረ በደንብ ነው የሰማሁህ። እና ብዙ ጊዜ ነበር ዝነኛ መሆን የማስበው። ለማንኛውም ቤዛ እባላለሁ። አልአብ እባላለሁ። ግን አንቺ ቃል ብለሽ፣ ምክንያቱም አንቺን የመሰለች ቆንጅዬ ልጅ አለ አብ 4 ቃል አይመጥናት። ቃል በይኝ ወይ ይልሻል።
እሺ ፊልሙ ክፍያ አለው ወይስ ለመታየት ብቻ ነው? ኧረ መዘባን እናቱ የማትፈልጊ ከሆነ ሊቀር ይችላል። እሺ እንዴ በአሁን ዘመን እኮ ያሉ ሴቶች ለመታወቅ ሲፈልጉ መጀመሪያ ክፍያ ምናምን አይጠይቁም። ምን ይኸውልሽ አንቺ ቆንጅዬ ነገር ስለሆንሽ ፊልም ለሚሰሩት ሰዎች ነግሬያቸው ነገር እንዲከፍሉ ምናምን ማድረግ እችላለሁ። አሁን እዚች ጋር ቁጥርሽን መታ አድርጊያት እስቲ። እንገናኛለን። አሃራ የምን መቀንጠስ ነው? ይኸውልህ እኔ እንደዚህ አይነት ነገር አይመቸኝም። እባክህ መስራት አልፈልግም ብላለች። ደግሞ ሰው ደውሎልኝ ሄጄ ሌላ ነገር ልንገርህ፣ ቃል አብ ነው ቃል ኪዳን። እንደዚህ አይነት ብልጠት እኔ ምንም አይመቸኝም። አታቀኝም። እኔም ተመስገን ነኝ። አታቀኝም። አልሰጥህም። ምንድን ለምን ኧረ መዝጋት ኧረ ንቅህ አላወቀኝም። እኔ በጣም አላወቀኝም። እንደ ጠቦት ይበላልተዋለሁ እንጂ ቀላል ሰው አረገኛ። እኔ ላይ ስልክ እኔ ላይ ቦምብና ገጀራ ቦምብ ይበቃኛል። ቦምብ ይበቃኛል። ይህ ግዛቴ ጉልበት ባጣ ምርጥ ልብ የተሰጠኝ ጠቦቴ ሙሉ ስሜን ረስቼዋለሁ። በቃ ይህንን መንደር አምሰዋለሁ። አይገልጹም። እነቀንቀዋለሁ። ለምን ግዛቴ ነዋ። አንድ ግን ያስቸገረኝ መርገብገቢያ ነገር አለ። ይኸው መንደሩን አንዲት ሰርጎ ገብ እያመሰችው የሰፈራችን ልጆች ስራ መፍታታቸውን እርስት አድርገው ይኸው ቺኳ ላይ ተመሰጧል። እኔም ስራ ተፈጥሮልኝ ያንን ማርገብገቢያ እያደናበርኩት ነው። ለማንኛውም ሰርጎ ገቧን አብረን ብናያት ነው የሚሻል። ይኸውልህ ስራው የሚፈጀው 1 ሳምንት ነው። እሺ ገብቷላ? በቃ ካንተ የሚጠበቀው ይሄ ነገር አልመጣልሽም፣ አልቻልሽበትም ምናምን ያልክ መሰከስ ነው። ገብቷላ? ተግባብተናል? ለዚህ ስራ ደግሞ 1 አክሱምና 1 ጎንደር ይከፈላል። አክሱምና ጎንደር? አዎ። ምን ስፖንሰር ምናምን አድርገህ ልታዝናናኝ ነው? አቦ ቃል እያቀለደ ይሄ እኮ ስራ ነው። ስለምን ቀልድ የምታወራው? ለተሰራ ፊልም ላይ ሙድ ለመያዝ 100 ብር አንሶ ነው? እኛ ፍላሽ ላይ በ3 ብር አስጭነን ቀኑ ስንተሞክ ማቻሩ እንደምንለው ምን ታካብዳል? አካብዳል አይገርም? 100 ብር ነው አዋጣኝ። አዋጣ? አዋጣ ስለት ይችላል። ኪድላላ ስማ ቁጭ በል። እሺ ብለህ ተስማምተህ ብትሄድ ይሻላልሽ። አንተ ምን አይነት ሰው ነው ፈጣሪ? ቃል እያረበናት አንተ ካንተ ጋር ስንት ስራ አብረን ሰርተን እኔ ስንት ስራ እንደምሰራ እያወቅ 100 ብር እኔም በ100 ብር ትገምተኛ አንተ? አረኝ 100 ስራ ላሰራ ባኩኝ ስድብ ለምን አንተ ገና ደበደበኝ ለምን አደበደበኝ? አረ ቃል እያረጋጊ በቃ አንዲት ሰጠችኝ ካራክተር ነበረች። እሷን ሞከር እያደረኩ ነው። ቁጤ እንዴት ነው ለበጀሽ? አረ ይቀለክ ነው። ከዚህ በኋላ ሁለተኛ እንዳትደውልልኝ ሴሰኛ። ምን ልርዳ? ምን ልርዳ ይለኛል? ቤዛን ፈልጌ ነው የመጣሁት። የለችም ማለት ምን ማለት ነው? የለችም። በሴት የመጣ ጦስ መቼም ነገር ከዘር በለኝ። በሴት የመጣ ሰው ምናምን አትበለኝ። እኔ ለምን አይቀጣል ቦግ ለምን አይልም? የፈለገን እንደዚህ ርችት አድርገው ከፈለክሽ በሴት የመጣ ጦስ ትለኛለህ እንዴ አንተ? አንተ ማን እንደዚህ ልብ ሰጠ? በቃ አትመጥናትም። ሂድ
ቤዛ እስኪ ዘር አሳልፈኝ። ዘር በል ወደዛ አሳልፈኝ። ቤዛ እስኪ ዘር በል አሳልፈኝ። አንተ ምንድን ነው የምትለው? ቤዛ ቤዛ እስኪ ዘር በል አንተ ምንድን ነው? ቤዛ ወይ እንዴ ጠፋህ እኮ በሰላም ትንሽ ያው ስራ ይበዛል። የኛ ነገር ታውቂዋለሽ፣ ስራ ትንሽ አይደለ? ለዛ ነው ሮዛ። ታዲያ በር ላይ ለምን ውስጥ አትገባም? እንገባለን። ይኸውልሽ እኔና እሱ የሆነች ሚስጥር ነገር እያወራን እሷን ስንጨርስ እንገባለን። አንቺ ወደ ልምምድሽ ተመለሽ። እሺ በቃ ተሙዬ እጠብቃለሁ። እሺ ምን አሁን ነው የምመጣው? እሺ ይሻላል። እሺ ተጸበል ዘይት ኧረ በስመ አብ እንደዚህማ ለማፈራለን እንደ በእናትህ እንደዚህ ማን ያነጥፈዋለሁ? አጋድመዋለሁ እኮ እኔ ቤተ ክርስቲያን ልጅ ስለሆንኩ እንደዚህ ታግሼው ነው እስከዛሬ። ቅድም ሲና 15 ነበር አይደል የሞከርነው? የሆነ ትንሽ ህይወት የሚያስመስል ነገር ያልሰጠኝ ነገር አለ። የሆነ የሚያምር ነገር ያላዩበት ነገር ስላለ እስቲ እሱን እንትን በሉና። የቅድሙ አልመጣልኝም ማለት ነው? ቆይ ቅድም ጎበዝ ነሽ ምናምን እያልከኝ አልነበር ነው? ተናራ እንጂ እኔ አንተ ቃልዬ ብላታል። ኧረ እኔ በጭራሽ። እሺ በቃ ቀጣዩን እንሞክር። ይኸውልሽ ቤዚ ምንም ነገር እንዳታስቢ አንቺ። ይሄን ነገር በደንብ እየተለማመድን እናመጣዋለን እንጂ እንዳታስቢ። እንዴ የደረሱበት ከፍታ ላይ እንደርሳለን። ምንም ሀሳብ እንዳይገባሽ። ቆይ ቃልዬ ቤዛ እንግዲህ ምን መሰለሽ፣ ልጅቷ በጣም አፍቃሪ ሴት ናት አለ አይደለ? እንስፍስፍ ያለ ፍቅር ውስጥ ያለች ልጅ ነች። አንድ ትልቅ የሚያምር ሆቴል ውስጥ የምታፈቅረው ልጅ እንደዚህ ከቅርበት ይታያል። ያን ልጅ እንዴት ባለ መልኩ ልታማልለው እንደምትችል አለች አይደል? ያቺን ፖይንት እሷን ብቻ ነው ፈልገው። በቃ ይሄ እኮ በጣም ቀላል ነው። ቴንክ ዩ። ስለዚህ ካንተ ጋር አይ አይደለም እንጂ እንዴ እሱ እኮ ዳይሬክተር ነው፣ ከኔ ጋር ነው የምንለማመደው። በዛ ላይ ያው አንቺን ላይ ሻረል የተፈለገው ከቃልዬ ጋር ስትሰሪ ባይሽ ጥሩ ነው። እንደዛ ቢል ደስ ይላል። ግን ቦታው ሬስቶራንት ምናምን ስለሆነ ተጨማሪ ሰው ያስፈልጋል። ግን ችግር የለውም። እሺ ይኸውልህ አንተ በራስህ ሀሳብ ውስጥ ሆነ ስልክን ትነካካለህ። ገብቶሃል አይደል? እና እንጀምረው። ግን ይበልጥ እውነተኛ እንዲመስል ለምን የቀድሞ ልጅ አጠራው? ማንም ሰው ያስፈልጋል። ደግሞ ግባ ስለው ገፍትሮኝ አይደል ሄደው ቁማሩ ማለት ይጫወትለት ለሱ። ኧረ ቃልዬ እሱ እንደዚህ ነገር የለበትም እንዴ። የሳስም ለምንድን ነው የምታጠፋው? ቆይ እኔ እዚህ ጋር አልገባኝም። ምንድን ነው አንቺ ዝም ብለሽ በሱ ስራ ጥልቅ የምትይው? ለምንድን ነው የተሰጠሽን ብቻ ማሰሪው? ቆይ ዳይሬክተሩ ማን ነው? ምንድን ነው የሚያስቅሽ? እሺ በቃ ስለዚህ አልከኝ ከቃልዬ ጋር ልስራው። ትቻለሽ? እሱን ስል ይቻላል። አብረን እንሰራ ይሻላል። እሺ ምን ነበር ያልከኝ ቅድም? ሲና 16 እሱ ላይ ጠጋ ነገር ብሏት አቀፍ ያረጋታል ይላል አይደል? የለውም። እሺ ያው ፍቅር ለመግለጽ አይደል? ለምን ተቃቅፎ በመደነስ ይለወጥ? እንደዚህ ለምን አይሆንማ። ለምን አይሆንም? በዛ ላይ ቁመት አይመጣም ይሆናል። ኧረ ቃልዬ ዳይሬክተሩ ስራ ነው። እኔ ልለማመድ እንጂ ልተውናል አይደል? ምን አለበት? ይሆናል እኮ አይደል? ለነገሩ ለልምምድ ስለሆነ ምንም ችግር የለውም። በቃ እንሞክሩት፣ እንስራ። እዚህ ሆነ ነው ወይስ ቆመን? አይ እዚሁ እስቲ በቃ ይቅርታ፣ በጣም ድካም እየተሰማኝ ነው። ለምን ነጋ እናደርገው?
ይቅርታ ቤዛ፣ እኔ ለአእምሮሽ ለጭንቅላትሽ ምናምን ብዬ ነው እንጂ እኔ እንጃ ይሄን ነገር እኔ ነገም ብትቀጥም ድጋሚ የሚመጣልሽ አይመስለኝም። ደንብ ማለጠው ይመጣል። ይሄ በዚህ እንዴ በደንብ ልምምድ ካደረግን እኮ ይመጣል አይደል እንዴ? ይሄን ምን ይባላል? ዝም በይ ይመጣል። እሺ አንዴ ስልክን መውሰድ እችላለሁ? ስክሪፕቱን ስጠኝ። ማለቴ ያልገባኝ ነገር ካለ እንድጠይቅህ። እሺ ትችያለሽ። እንዴ ቆንጆ መጀመሪያ እኮ ደራሲ ተጠይቆ ምናምን ስክሪፕት እኮ ለተዋናይ ማን ነው ለሰው የሚሰጠው አይደል እንዴ? አዎ ይኸውልሽ ቤዚ፣ ይሄ ነገር እኔ ጋር ይቀመጥና አንቺ ጥያቄ ሲኖርሽ ያልገባሽ ነገር ሲኖር እኔ ይዤልሽ እመጣለሁ። አይሻልም እንደዛ? ምን እያላችሁ ነው? ሲጀመር ማንም በሌለበት ግቢ ውስጥ 2 ጎረምሶች አምኜ እኮ ነው ያስገባችሁ። ኧረ ቤዚ እኮ እንደዚህ ሲቆጣር ነው እንዴ? እንዴ ሽሽው እንጂ ሰላም ዳይሬክተር ስልክ ስጠኝ። ስልክ ምን በዚህ የተጻፈ ነው? ኮንታክት ተጠብኝ ስጣ ስልክ እዚህ ስጠኝ። አንተ ሰላም በቃ ደውዪልኝ። እሺ እኔ ልሂድ። እሺ ትቆያለህ? አይ መጣሁ። እሺ ሄሎ ወይ ጓደኛዬ፣ አለሁልሽ። እንዴት ነሽ? አዎ በደንብ ነው የተስማማኝ። ይኸው ቃሌን ጠብቄ ድብድቡን ጀምሬዋለሁ። አዎ እመኝኝ፣ ትንሽ ብቻ ጠብቂኝ። ታሪክ ነው የምሰራው። አዎ መቼም እንደዚህም ነገር እንዴት እንደሚያዝናናኝ ታውቂያለሽ። አዎ በቃ እደውልልሻለሁ። እሺ በቃ ቻው ቻው። አንተ ማን ደፋር ነህ? በእናትህ ወይም ህሊና የማይፈቅደውን ነገር መስራት ሳያንስ ጭራሽ ስልክ ምናምን ትለኛለህ? አንተ እንደምታካብደው ለአንድ ሳምንት እኮ ነው። አሁን ደግሞ ማሳጥዋል። አሬ የማይሆን ነገር ነው እንጂ በዛ ላይ በጣም ወዳት ልጅ ስላለች ቢያንስ ከሷ ጋር በቀን 3 እንኳን እናወራለን። ኧረ እባክህ እና ታዲያ ቀድመህ እንደዛ አትለኝም ነበር? የልጅነቴ ናት። እንዴት እንደምንዋደድ አትጠይቅ። ፍቅራችን አስቀና። ኧረ በእናትህ ይመች። አንተ ፍቅር እኮ በጣም ደስ የሚል ነገር እኮ ነው። እኔ ራሱ ከቤዚ ጋር ፍቅር ይዞኛል ነው እንደዚህ ታች ነው ምናምን የምለው። ኧረ እባክህ እና መንገዱን ያመቻችላለሁ። እንዴት ምንም እንዳያሳስብ። ስላንተ እኮ ጥሩ ነገር መተርተር ነው። ከፈለግንም ደግሞ እኔ ሬድ ሳሰራት አቢዛ ምናምን ይሄንን አትሰሪው ምናምን ስላት አንተ በመሀል እየገባ መስራት አለባት። ይሄ ነገርማ ከቤዛ ጋር በቃ ሰኪክ ሆኗል እያልክ ከኔ ጋር ዱላ ቀረኝ ጽም መፍጠር ነው። በስመ አብ ምን ሆነ ነው? ታውቃለች እኮ ደግሞ እንደዚህ ነገር ነው የሚቻቸው። ጸዲውን ሐሳብ አልያዘንብሽ። በቃ ቃልዬ ብራዘር በስመ አብ መጀመሪያም ደስ ይላል እንደማትሆን ተናግሬያለሁ። ምን አይነት ድፍረት ነው አንተ ተነስተህ የምትወጣው? ደግሞ ይኸውልህ ከተሰራ የማይመጣ ነገር የለምሽ። አርፈህ ተቀመጥ። አልቀመጥ
ያው ከዚህ በፊት ምንም ሰርቼ ስለማላቅ ነው ማስቸግር። ማረ ችግር የለውም። ያው ትወና ትንሽ ጊዜ ይፈልጋል። አለ አይደል ትኩረት ሰጥተሽው ምናምን መከታተል አለብሽ ካልክሽ። በዛ ላይ እንግድነቴን ነግሬክ የለም ከተማውንም ቢሆን ዞር ዞር ብዬ ማየት ፈልጋለሁ። እንዳያሳስብሽ እቅፍ አድርግ ማለቴ አድርገን ነው የምናንሸራሽርሽ። እንግዲህ አደራ እንዳትሰላች። ብታይ ዛሬ በጣም ድክም ብሎኝ በጊዜ ነው ራሱ አልጋ ውስጥ የገባሁት። በዛ ላይ ብርዱን አትጠይቀኝ። አንተስ? እውነትሽን ነው። ዛሬ ብርድ ይለያል አይደል? እኔም አልጌ ውስጥ ነኝ። ቆይ አንዴ ካሌቤ፣ አባቴ ዌቲንግ እየገባ ነው። እሺ መልሼ እደውልልሃለሁ። ሄሎ ቃልዬ፣ ጠፋብኝ እኮ። አሁን እኮ ከካሌብ ጋር እያወራው ነበር። አንተ ጨዋታ እንዴት አባቱ ነው የሚችለው? በእናትህ ልቤን እኮ ነው ቅልጥ ያደረገው። ሄሎ ሄሎ፣ ያስ እንግዲህ አለ። ወይኔ የልጅነት ፍቅረኛ አለኝ ምናምን ያለኝ ልጅ እኔ እንደዚህ ዋሸኛል። አልተዋወቅ እንዴት አድርጌ ስራውን እንደምሰራ አሳያለሁ። ደግሞ እኮ የእሷ ይባስ ያፈቅረኛል ይወደኛል ምናምን ያለች እኔን ቦታ አረራለች። እኔ ምቀና መስሏት ነው አይደል? ወይኔ ቃሌ በግራና በቀኝ እንደዚህ አዋኩኝ። ማደርገውን አሳያቸዋል። እኔ ቃልዬ አይደለም። ስማለህ፣ እኔ እንደውም እዚህ ቤት መዋል አንፈልግም። እንዴ ያሳለፍኩት ጫጫታ፣ እርግጫ፣ ጉዲው፣ ዳንሱ ሙሉ እጅግ ነው የሚያናድደኝ። ምንድን ነው አንተ ራስህ ምንድን ነው? አቡ ዞር በል ከዚህ ከመንገድ ዞር በል ወጠጤ። ምንድን ነው ካላወቅኝ የሰፈርተኛ መንደርተኛ ዞር ብለህ መጠየቅ ይችላል። ግን ካልክደም ሂድ። ተማንዝ ሂድ። ንቀት ሂድ ከዚህ። ይኸውልህ ድጋሚ እዚህ ሰፈር ባይ እበልጥሃለሁ። ሂድ ከዚህ ነው። አንተ እኔ ላይ ጉዝሪ ትልካለህ? ማነው ደግሞ አንተ ላይ ላከብ? ይኸውልህ አሁን ሌላ ችግር ሳትፈጥር ከዚህ አካባቢ ራቅ። አቦቴ ይመጣል። ምን አባቱ ያመጣል? ከፈለገ እሱን ሴንቲ ቀቅሎ ይብላው። እሺ አንተ ልጅ ዝም ብለህ አፍን አትክፈት። ተው ተመከር። ተው ምንም አልገባም። ምን አባቱ እኛም እኮ ብንፈልግ እኮ በሰፈራችን አንበሳ መሆን እንችላለን። አዋ ወሬኛ። አሁን ዝም ብለህ ይባል አንተ ቀጥኜ ቢያው ጅማት ለመኑኝ የተባልኩ ሰው እኮ ነኝ። ገብቷል? እንደዚህ አይነት ሰው አይደለሁም እኔ። እንደዚህ መማታ ሰው እኮ ነኝ። አንተ ይኸውልህ ገብቷል? ከፈለክ ማለት ነው እንደዚህ አስነጥስሃለሁ። ከፈለክ የሁለቱም ስልክ አልነሳም። ይቺ ነገር ኩራትና ለምኑኝ እንዳትሆን ብቻ። እንጂ የእውነት ፊልም ሊያሰሩ ይመስላችሁ እንዴ? ድራማቸው ቀሽም እንደሆነ ማን በነገራቸው?
በዚህ ላይ አጭበርባሪ፣ በዚህ ላይ ሙጭላፋ ሌባ እንዲህ ከበው ግጠሙ። እኔ እኮ አንድ ሰው እኮ ነው። ሄሎ ካሌቢና፣ ምንድነው? አንተም ተሙም ስልክ አላነሳም አላችሁ። በሰላም ነው? ቆይ ጥናቱስ? አንድ ወጠጤ በርሽ ላይ ጩቤ ይዞ ዘራፍ ሲልብኝ የተመለሱት። አልገባኝም። አንቺ ጋር እንዳልገባ ነው። ሁለተኛ እዚህ ሰፈር ባይ እበልታለሁ ብሎ ርፍ አይልም። ኧረ ቀለል አድርገው፣ ህግ ባለበት ሀገር። ኧረ ቢዚ መኖር ካስጠላው ሰው ጋር መሳፈጥ ጥሩ አይደል? አካል ከጎደለ በኋላ ይኸውልህ እኔ በር ላይ ወጥቼ እጠብቅሃለሁ እና ከዛ የሚመጣው እናያለን። ኧረ እኔ እንደዚህ አይነት መደፋፈር አይመቸኝም። ባይ ባይ። እሺ ቻው። ኧረ ስልክ መዝጋት ወደ ሳይሆን በግድ ትመጣታለህ። አልተዋወቅንም ማለት ነው። ወይ ሄሎ አረ በእናትህ እንደ ሲተከናል ማምን ለጠየቅኩ እዛው ነኝ። እሺ በቃ ያዙ። ወይ ጉድ! ሰው ቤት አጥርም እንዴ? ሌሊት መጥቼ ተሰጠ። አሳልፈኝ አንተ አልኳት። አሳልፈኝ በእናትህ አሳልፈኝ። ተገኛው አረጋጫለሁ አጋጫለሁ። እኔ እባክህ ዘርበል ወደዛ። አንተ ራስህ ዘርበል። ምንድነው? ልቀቀኝ። አንተ ምንድነው? ወደዛ ሄዳ አንተ በእናትህ እንደዚህ እንዳይ አጋድምሃለሁ። ከፈለክ በእናትህ አንተ ሞክር። ወሰቃ ፈለኩ እንጂ እነግራታለሁ። እሺ ዛሬ ሁሉ ነገር አፍረጥርጬ ነው የምነግርሽ። እሺ ምንድን ነው የምትነግረኝ? እነግራታለሁ አልኩህ። እሺ ዘርበልኝ። እነግራታለሁ። አንተ ኧረ በእግዚአብሔር እሺ ልቀቀኝ። እነግራታለሁ። ይኸውልሽ ቤዛ ዛሬ ሁሉንም ነገር አፍረጥርጬ እነግርሻለሁ። እነግራታለሁ አልኩህ። ምንድን ሁሉ ነገር አፍረጥርጬ እነግራታለሁ ዛሬ። እሺ ምንድን ነው የሚያስቅሽ? እሺ እንዴ ሁኔታችሁ ነው የሚያስቀኝ። አንቺ እኛ እየተደባደበ አንቺ ትስቂያለሽ እንዴ? ምንም ሳትደባደቡ ነው እንዴ ማገላገላችሁ? ቤዛ እኔ እኮ አንቺን ስለማፈቅርሽና ስለምወድሽ ነው ሁሉ ነገር ማለት። እባክህ ዝም በል። ይኸውላችሁ እኔ ፍቅር ምናምን የምትሉት ነገር አይገባኝም። እሺ ቆይ ምንድን ነው ልታስረዳኝ የምትሞክር? እሺ ቆይ ከዚህ በላይ ምን ላድርግ? ምን ታደርጋታለህ? ከዚህ በላይ ሸዋሸዋ ልትሰራት ነው? ከዚህ ዝም በል አንተ። ረፍ እስኪ ሰንዝር። ሲጀመር
ድራማችሁ ገና ከመጀመሪያው ነው የገባኝ ማለት ያው ግን ትንሽ ዘና ልበል ስላሰብኩኝ አሁን ከግቢ ትወጡልኛል ወይ በደንብ ተደባደቡና ገላግሉኝ ካልሆነ ደግሞ ጥሉኝ ከግቢ ትወጡልኛላችሁ አንቺ ውሻ ነው እንደኛ ከግቢ እንደዚህ ውጭ ውስጥ የምንወጣው ምን ማለት ነው ወይ በደንብ አልተደባደባችሁ ዝም ብላችሁ ነው የደበደበን ስነ ስርዓት የምታበላሽ አዎ አንተ ቆይ ቁመት ብቻ ነው እንዴ ይሄን መዘራፍ ፈቅቶ ነኝናዚ አንቺ እኔ አስቀይም ካሉኛ አንስ ወራቷታ አንተና አንቺ ሙዳሽ አሳይሽ ልቀቀኝ አሳይሻለሁ ልቀቀኝ ምርጥ ሳደውን ሄሎ ሀለ ቤዜ የጠፋ ሰው ሰላም ነው በቃ ፊልሙ ቀረ አይደል እኔ እኮ ዛሬ ማስጠናት ብቻ ነበር ስሬ አሪውን የሚወስኑ ፕሮዲዩሰሮቹ ናቸው ነው እንዴ እኔ ደግሞ አንተ መስለኝ ምን ሆነሽ ነው እኔ ቦነማ ምን ችግር አለው ደግሞ አያሳስብሽ አሪፍ ስራዎች አሉ እነሱን አብረን እንሰራ ኦኬ እኔ መልክ አንተ ይሄ ሰፈር ምናምን ሲበጠብጥ የነበረው ልጅ ፖሊሶች ዛሬ መጥተው አፋፍሰው ይዘውት አልሄዱም መሰለክ ከምን አንተ ለካ እንደዚህ አስቸጋሪ ሰው ነው ሰፈርተኛው እኮ ባንዴ ነው ውሰዱልኝ ብሎ ሲል የነበረው ይልቅ አንተ ወደ ከሰዓት ናል ምን ሰርችኝ ጠብቅ አረ ሲያልሽ ቢዝ ባይሆን እኔ ምን ይችልሽ ልምጥ ወይንና ቸኮላት ከምን ባህር ይዤልሽ እመጣለሁ እሺ በቃ ጠብቀሃለሁ ቻው በቃሽ እሺ ቢዚ ቻው ቤዚ ሀሳባምጪ ይሄማ ከነ ወይኑ ነው ተገርፎ መሄድ ያለበት ቃልያ አንተ እንደዚህ ስንደፈር እያየ ሰፈራችን ሲደፈር እያየ ዝም ትላል እንደዚህ ዝም ትላል አንተ እሺ ምን ላድርግ ምንድነው እንዴ ምን ላድርግ በቃ አንተ ተው በቃ ምን እሷ ልጅነት ይሆናል እንደዚህ ነው ዘርበል ምን አይነት ልጅነት ነው አንተ እንዴ አሁን ዛሬ እኮ ዝም ካልናት ነገ እኮ ራሳችን ላይ ተጨፍራለች አይደል አንተ ሰፈር ሲደፈር እንኳን ትንሽ እንዴ አይሰማም እንዴ ሰፈራችን እኮ ነው የደፈረችው እንጂ ቶ ነገ እኮ እላያችን ላይ ወጣ ነው የምትጨፍረው እላያችን ላይ ያው መጣ አንበሳው ጠቦት አንተ እያለህ አንበሳው አንተ እያለህ ሰፈራችን ይደፈር ምንድነው ይሄው አሁን ይኸውልህ እኔና አንተ የግል ጸባችን ይቅር የግል ጸባችንን ሰፈራችን ግን መከበር አለበት ይሄ ሰፈር ማናት አቤት ጠቦቴን አቤት አረ ጠቦቴ አንተ እንደዚህ መዘካላ ወጣው አትፈራ ይሁን እንኳን ገጀራ ታንክ ብታሰልፍ የሚደነግጥልኝ ለምሽ አንቀጥ ብለውጣ አች እርምጄ መራራ ነውሽ ተው እንጂ አረ ውጋት አንተ ምን መለመን አጠለቀቀው እበላሻለሽ ጠቦታት ቤት አንተ ለሰው የምትንስል እንደሚያቀለሰልስ ውጣ ተባልካ እንዴ በቃ ሲውጣ በእናትህ ውጣ ቆይ እንዳፈቀረኝ በምን አውቃለሁ አፍ አውጥቶ ካንቺ ሌላ ሞቴ ነው ብሎ ካላለ በምን አውቃለሁ ማለት አለበት አይደል
ይቺ ጥሬ ካደረች አትቆረጥም። ተሙ እንዳለው እየቆየችማ ንቃት አስንቀኝች። ዛሬው ነው ወሰነች። ኧረ ተው እናንተ ልጆች ብንረጋጋ ይሻላል። ተው። ኧረ ቃልዬ እንደዚህማ አትበል። ጭራሽ ለሴት ትወግናለህ አንተ። ቆይ አንተ የሴት መቀለጃ ሆነን እንድንቀር ነው የምትፈልገው? በቃ አንተ ወደ ቤት ግባ፣ ወደ ቤት ግባና አረፍ በል። እኛ እንሂድበት። እቃውን ስጠውና እንሂድ። አትቆጥተኛ። አንቺ ግን አላማሽም እንዴ? ምን ነው በዛው ጠፋ? በሰላም ነው? ልጁ ታስሮላል አልሽኝም እንዴ? እባክሽ ነኝ እንደዚህ አይነት ቀልድ ያለ አይመችኝ። ህይወት እኮ ነው። እኔ ልሙት ባስፈታውት ነው። በይ በዛ ስፍር ደግመን አንዳች። በቃ እሺ ችግር የለውም። ያለህበትን ቢሆን እመጣለሁ። እሺ በጣም ነው ናፈቀኝ። አደረግኩ አይደል? እና ታዲያ እንደዛ ወርዴን ዝም ብልላት ጀምኩ በእናትህ ጠጥታኝ ምን አለ ነው አንስተ ዝም ብላና አንስ ዝም ብላ ሄሎ ታሊ ይኸው ተው ስትባሉ አልሰማ ብላችሁ ልጅቷ አርፋለች። ታርፋለች።
ስማ፣ ይሄ አክስቴ ቤት ነው። እሷ እስከምትመጣ ድረስ እዚህ መቆየት እንችላለን። ደግሞ ይህ መፍራትህን አቁም። አታለቃቅስብኝ። እዚህ ሰራተኛ ትነቃብኛለች። ቃናውን ሂጂ ወደ ሰፈር ደውዬ ያለውን ነገር ላጣ። እዚህ ጋር እኮ ምንም እኮ የሚጣራ ነገር የለም። እንዴት የሚጣራ? በቃ አስክሬኗ ነው ወደ መጣችበት ይመለስ። ያ ፈሪ እንዳያጋልጠን ብቻ ነው ፈራው። እስኪ ወንድ ነው ያጋልጠኝ ብቻ። ስጋዊ ወፍር ለቢል እሱን መገላግሉ ሰማን የገላግለዋል። ኧረ ስልክ አላነሳም ማለት ያን ፈልፈላማ ፈርቼ መቅረት የለብኝ። ዛሬ ጋፈጥኩ። አይ አለው ሰፈሩን እያሰሰው ነው። የልጅቷ ቤት ግን ጭር ያለ ነው። ቀጣዩ ቀን ከባድ ሳይሆን አይቀርም። ማለት የሆነ ጉልበት ነገር ያስፈልጋል። የምን ጉልበት? ጉልበት ሲሆን ድፍረት ነው የሚያስፈልግ። ይኸውልህ እሱ አስጠጥቶኝ ሸቤ የሚያስገባኝ ከሆነ እሱ በሕይወት ይኖራል። ቆይ ለእኔ እኮ አንድ ዘመድ አለኝ። ወደ ክፍለ ሀገር አንሄድም? እዛ ሄደን የምንቀመጥ? አልሄድም። እንሂድ፣ ምን ችግር አለው? አልሄድም አልኩህ። አንድ እኔ አሁን የታሪን ምላሽ ብቻ ነው የምፈልገው። የእሱን ምላሽ ካወቅኩ በኋላ ወጪውን በሙሉ መዝግብ ያዝሽ። ምንም የማጎልብህ ነገር የለም። ኧረ እሱ አያሳስብም። መጀመሪያ አንቺ ስለ ጤናሽ ነው መጨነቅ ያለብሽ። የሚያዞርሽ ነገር አሁን እንዴት ነው? ያንን ወጠጤ ግን እንደ ቃል ስለሰጠኝ አድናቂ ነኝ ብለውሽ በሱ ቤት ያልታየ መስሎታል። ማታ ሲታገለኝ በደንብ ነው። ይኸውልሽ ቤዚ፣ አሁን አንቺ ማሰብ ያለብሽ ስለ ጤንነትሽ ነው። የፈጣሪ ፈቃድ ባይሆን እኮ ስጋሽ ላይ ባይወጋሽ ይህን ጉዳቱ ከባድ ነበር የሚሆነው። ደግሞ ወደፊት ስንሄድ ነገሮችን በይቅርታ ካልዘጋናቸው የኔም ሕይወት አደጋ ላይ ነው የሚወድቀው። አንቺ ደግሞ አሳልፈሽ እንደማሰጪኝ እርግጠኛ ነኝ። ምግብ በላ? አይ በቃ በአሁን ሙዝ ጥሩ ነው እያሉ ነው። እሱን ይዤልሽ ልምጣ። ምን ታደርጋለህ? ትሰማለህ? ከዚህ በኋላ ደግሜ አልነግርም። ደግሜ ነገሮችን አበላሻለሁ ብትል እኔ ሳልሆን
ጠቦቴን የሚጨርስ። እሺ በእናትህ እሱ እንደፈለገ እንትን አሁን ውጣ። አልወጣም። ውጣ! አልወጣም! ውጣ! እንዳነካኝ ውጣ! እንዳነካኝ የሚገርም ነው። ምን አይነት ሰፈር ነው በእናትሽ? ሴት ልጅ እንደዚህ ትደረጋለች? እና እሺ አሁን እንዴት ነሽ? ማለት ሌላው የሚሰማሽ ቦታ አለ? የሚሰማሽ ምን አለ? አይ ጉዳቱ እንኳን ያን ያን አይደለም። አይዞሽ። ቃልዬ ገመነው ነው ሙስ ልግዛ ብለኝ ሁሉ ሰዓት ምንም ችግር የለውም። ሙዙን ከሆነ እኔ ማምጣት ይችላል። ሌላ የምትፈልጊው ነገር አለ? ቃልዬ ራሱ ይጣል። ችግር የለውም። ምንም ይችላል። ችግር የለውም። ብታይ እንዴት ያለ ጥሩ ልጅ መሰለኝ። ጉዳቱ እንኳን ትንሽ ቢሆንም እሱ ቦታው ላይ ባይደርስና አጠገቤ ባይሆን ኖሮ ደሜ ፈሶ ያልቅና ሟች ነበርኩኝ። በዛ ላይ ጸብ ማያት ፍቅር የሆነ መልካም ልጅ ነው። ቻቶ ለከምሽ ነው ታስገባኝ። እናንተ ናችሁ ማለት ነገር ሳልብል ነው። አንተ ምን አረኩ? አንተ ምን አረኩ? እስኪ ልቀቀኝ። እናንተ ናችሁ ሰርጋችሁ? ልቀቀኝ። ተናገር። ማንኛችሁ ነው? ልቀቀኝ። አንተ ራስህ አንተኛ ለአንተ ስንል እዚህ መከራ ውስጥ ገብተን አንተ ሌላ መከራ ትሆንብናለህ። እንደ ወንድሜ ነበር ማይ ግን አንተ አሳልፈህ ሰጠኝ። ስለምን አሳልፎ መስጠት ነው የምታወሩት? እናንተን አሳልፌ ያልሰጠኋችሁ ይኸውልህ፣ ቢገባችሁ ልጅቷ ሞታለች ያልኳችሁ ነገሮችን እስካስተካክል ድረስ ከዚህ ገለል እንድትሉ ብዬ ነው። ገለል እስክንል በጣም ቀላጅን። እንዴት አድርገህ ነው እስኪ እንዴት አድርገህ ነው ነገሮችን የምታስተካክሉ? ንገረን እስኪ። ይኸውልህ አሁን ከኛ ጋር ትሰለፋለህ ወይስ ከሷ ጋር ትወግናለህ? ምንስ ነገር ቢሆን ከዚህ በኋላ ምን ለውጥ ያመጣል? ምክንያቱም ምን ልጅቷን አፍቅሬያለሁ። እሷን ማንም እኮ አፍቅሬያታለሁ። እሱ የሚለክተኝ ከኛ ጋር ነው ወይስ ከሷ ጋር ነው? ከሷ ጋር ውስጤን ደስ የማይል ስሜት እየተሰማኝ ነው። እንዲህ ያረገኛል ወይ እነዛ ልጆች የሆነ ነገር አድርገውት ይሆን? እኔ በጣም እየጨነቀኝ። አረ ተረጋጊ፣ በቃ ይመጣል። ጌታ አድርጌ ነው የምረጋጋው። ይመጣል፣ በቃ አትጨነቂ።
ተረጋጊ። አንድ ነገር አድርገውት ነው እንጂ እንዲህ እንደወጣም አይቀርም ነበር። ችግር የለውም ይመጣሉ እኮ። እንደዚህ አትሁኚ። ተናግሬው ይውጣልኝ እንድናንለው ከራስ በላይ ጭንቀት ላንተ ነው። በልጅ አልሆነልኝ መጠና ማልካሰን ያለ ልብ ሆኜ ነው ካለው የምትቆጥረኝ ያለ ልብ ያለ ማሰሪያው ሕይወት የሚቀጥል ከምን ላይ ቆመው ነው ያለ ልብ ያለ ዋነኛው ሕይወትን ተርጉሞ ማነው የሚያነበው ያለ ልብ ያለ እሷ እምቢ ብላ ሄዳ ከሳ ብታሳስረኝ እንኳን በደስታ ነው የምታሰር። ዋናው መተረፍ ነው። አታስብ፣ አንተ አትታሰርም። ደግሞ ሁሉም ነገር ስላልሆነልሽ በጣም ማለት ነው ሁለታችሁ በጣም ትጠቃቀማላችሁ። ምንድን ነው የምትለው? ዝም በላቸው እንግዲህ ባንፋቸው አይኖርም። እሺ በቃ ዝም በላት። በውጋ ባሉጋ መሰለን አልፈራም። ዘር በላ በእናትህ አንተ እንደዚህ አንተ በእናትህ አታረጋጋኝ። እኔ በጣም መበሳጨት ፈልጋለሁ። ምን አባቱ ያመጣል? አንተ በፈለግከው መንገድ ሄደህ የፈለግከውን ነገር እድል መሞከር ትችላለህ። ገባ መከራለን አንተ በኩርኩ ነስር በነስር ነው ማረከክ አንቺ በቃ ጀምን ትይዱ ምን አገባህ? እስኪ አትገፍትረኝ። ይዛ ጋር ነው ሄደው። በቃ እባክህን በጨዋታው እኔም አንተም ተሸንፈናል። አልዬ በጣም ነው ርቆ ሄደው። በተለይ ደግሞ አንተ ይቅርብሽ። አንተ እኔ ባዶ እጄን ስለሆንኩ ነው የተደፋፈርነው። አንተም አልዬም ባዶ እጄን ምን ያስከለፍታል? ወረዛ ይጂ ግቢሽ ልጅዬ እንዴት ነሽ? ይሄ ጠቡት የሚባል ባለጌ አንቺ ላይ ስለት፣ አንቺ በስስት የምትታይ ሰው እኮ ነሽ። እንኳን ለአንቺ ስለት ባለጌ ሰው። አልዬስ ቃልዬማ ትንሽ ችግር ገጥሞታል። ምን የሆነች ልጅ በጓደኝነት ይዞት ነበረ። ከዛ ረገዘችበት። ከወለደች በኋላ ልጁና የምታስተው እኔ እንትን አልልም ብሎሽ የምትጣርጉ አይክድም። ልጅቷ ደግሞ የመጨረሻ የሰፈራችን ዱርዬ ናት። በቃ ዱርዬ ሴት። ሰው ከእኩያው ጋር አይውልም። ፖሊስ ደውላ ጠራች። ፖሊሶች እየበረሩ መጥቶ ሰፈሩን እንዳለ በአንድ እግሯ ይዘውት አፋፍሰውን እንኳን እንዳልታይ ቀስ ብዬ እኔ ምልክ አቤት የፊልም ልምምድ ላይ አይደለንም ወይ? አይደል? ፊልም አመጣሽ። ሪል ላይፍ ነው ይሄ። ሪል ላይፍ የሆነውን ነው እኮ ነገርሽ።
አንተ ሰውዬ ምን አይነት ዝብርቅርቅ ያልክ ሰው ነህ? ማለት አንቺ ላይ ጩቤ አሁን እንዴት ነው? ቁስልሽ እየደረቀ ነው? ይልቅ አሁን ካርድ ገዝተልኝ ነው። ኧረ ችግር የለውም። እኔ ብሩ የት ጋር ነው ያለው? ገዝቼልሽ ነው። አንድ አፍታ። የት ነው ያለው? እንትና ቲቪው ጋር ነው። አንተ ሰው ቆይ በሽተኛ መሆኔን ረሳሁ እንዴ? ኧረ ረሳሁ። እስካሁን ሁሉንም ነገር ሲያደርግ የነበረው ቃልዬ እና እኔ ታወዳድሪናለሽ እንዴ? እሱ በደህና ጊዜ ያጠራቀመው ገንዘብ ስላለ ነው። እኔ ምን አለ የስራ ፈት ከተቀመጥኩ 2 ወር ምግብ ራሱ አሁን ከበላው 2 ቀን አልበላው ምንም። ኧረ ሲልት በላ ደስ ይለኛል። አሁን ጠየከኝ አይደል? ጣልኝ። ወዴት ነው የምወጣው? እኔ አስታመምሽ አይደለሁ እንዴ? አንቺ በዛ ላይ ሰው ሀገር ሰው ከርታታ ነች። ማን አለሽ? እንዴት አድርገህ ነው የምታስታመም? በምንክ ቪዛ ስለምወድሽ እኮ ነው። ስለምትወደኝ ምን ስለምወድሽ ነው እንደዚህ። ምን ሆንክልኝ? እስቲ ንገረኝ። ሄሎ ጠቦቴ፣ ይኸውልህ ለዛ ገልጡ ናና በሽተኛን ተረከበኝ በለው። እሺ የሴት ወጌን ሳመቻችን ነው ትንሽ አደከምኩ። እና ታገባኛለህ? ለጥፋቶቼ የአንተ ቢላ ዋጋ ይከፍላኛለች። በተረፈ ቃልዬን የመሰለ ነፍስ ቀጣይ ስለሰጠኝ አመሰግናለሁ። ቀሪ ዘመንሽ ይመር። ልብ ግዢ ሲል ፈጣሪ ቃልዬን ሰጥቶኛል። ቃልዬ ሁሉም ነገር በይቅርታ ይለግለኪና እንዳልከው ነው። ቃልዬ አንተ በቁጠባም እውነት በመናገርም ለሰዎች በመከራ ጊዜ በመድረስም በልጠኝ። ዋናው ነገር ማመን መለወጥ ቀላል አይደለም። ወይ ፈጣሪ እንዴ ምንሽ ነው ደምና ጠቦቴ ሳይታርቁ ምን እንደሚያልቀው? ኧረ ዳይሬክተር እንዴ አስማማቸው እንጂ ምንድን ነው እንዴ? ሰጠው ልክ አይደለም።